ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ስለ ሳምፕሊንግ ፕሮሲጀር ክራይቴሪያ ምን እንደሚመስል እንነጋገራለን። ከዚያ በፊት ለዚህ ትምህርታዊ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ በትህትና ነው የምጠይቃችሁ። እንዲሁም ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ ላይክ በማድረግ እንድትጀምሩ እጋብዛችኋለሁኝ። አሁን ቀጥታ ወደምንማማርበት ትምህርት እንገባለን። ክራይቴሪያ ኦፍ ሰሌክቲንግ ኤ ሳምፕሊንግ ፕሮሲጀር ይላል። ስለዚህ እንዴት አድርገን ሳምፕል እንመርጣለን፣ ምን አይነት ክራይቴሪያዎች አሉ የሚለውን እንነጋገራለን ማለት ነው። ካራክተሪስቲክስ ኦፍ ኤ ጉድ ሳምፕል ዲዛይን አንዱ የጥሩ ናሙና ንድፍ ባህሪ የምንለው በመጀመሪያ ደረጃ የምናየው ሳምፕል ዲዛይን መስት ሪዛልት ኢን ትሩ ሪፕሬዘንታቲቭ ሳምፕል፣ እውነተኛ ወካይ የሆነ ናሙና መሆን መቻል አለበት። ጥናትና ምርምር በምናደርግበት ጊዜ ሳምፕል ስንመርጥ ማለት ነው። ስለዚህ ጥሩ ሳምፕል ነው ጉድ ሳምፕል ነው የምንለው አንዱ ባህሪ ይሄንን ሲይዝ እንደሆነ መረዳት ይጠበቅባቸዋል። ሁለተኛ ሳምፕል ዲዛይን መስት ቢ ሰች ዊች ሪዛልት ኢን ስሞል ሳምፕሊንግ ኤረር፣ የናሙና ስህተት በጣም ትንሽ መሆን ያለበት። ስሞል ሳምፕል ኤረር ነው መገኘት መቻል ያለበት ማለት ነው። ሁለተኛው ባህሪ ይሄ እንደሆነ መታወቅ ይኖርበታል። ሶስተኛው ሳምፕሊንግ ዲዛይን መስት ቢ ቪያብል ኢን ዘ ኮንቴክስት ኦፍ ፈንድስ አቬይላብል ፎር ዘ ሪሰርች ስተዲ። ቪያብል መሆን መቻል አለበት ማለት ነው። ግልጽ መሆን መቻል አለበት፣ ህይወት ያለው መሆን መቻል አለበት ማለት ነው። ስለዚህ ሪሰርች ስተዲ ወይም ጥናትና ምርምር ስናደርግ ዋናው ትልቁ ጉዳይ ሳምፕል ዲዛይን እንደሆነ መረዳት ይኖርብናል። ሳምፕል ዲዛይን መስት ቢ ሰች ዛት a systematic bias can be controlled in better way። በጣም ሲስተማቲክ bias አንዳንድ ጊዜ ውስብስብ የሆኑ በጣም ስህተቶች ሊያጋጥሙ ይችላሉ ማለት ነው። ያንን ማኔጅ ቁጥጥር የምናደርግበትን መንገድ በዛው ልክ መታወቅ መቻል አለበት፣ የተሻለ መሆን መቻል አለበት ማለት ነው። ሌላው the result of the sample study can be applied። እንግዲህ ፖፑሌሽን ዩኒቨርስ ምንለው አለ፣ ሪዝኔብል ኮንፊደንስ መኖር መቻል አለበት ማለት ነው። ስለዚህ እነዚህን ባህሪዎች በሚገባ ፊት የሚያደርግ ከሆነ የሚያረጋግጥ ከሆነ ሳምፕል ዲዛይናችን ጉድ ነው ጥሩ ነው የሚል ይሆናል ማለት ነው። ውድ የቻናል ቤተሰቦች አሁን ደግሞ ሲስተማቲክ ቢያዝ ኢዝ ዘ ሪዛልት ኦፍ ዋን ኦር ሞር ኦፍ ዘ ፎሎዊንግ ፋክተር ይላል። ሲስተማቲክ ቢያዝ የምን ውጤት ነው ብለን ስናስብ እነዚህ ነገሮች በሚገባ ማወቅ ያስፈልጋል። አንደኛው ኢንአፕሮፕሪየት ሳምፕሊንግ ፍሬም፣ ዲፌክቲቭ ሜዠርመንት ዲቫይስ፣ ነን ሪስፖንዳንትስ፣ indeterminacy principle, and bias in the reporting of data። እነዚህ የሚኖሩ ከሆነ ሲስተማቲክ ቢያዝ አለ ማለት ነው። ውጤቱ ይህ ይሆናል ማለት ነው። ስለዚህ እነዚህን ፋክተር በሚገባ ማወቅና መረዳት ይኖርብናል ማለት ነው። ውድ የቻናል ቤተሰቦች እዚህኛው ጋር የምንመለከተው ቻርት ሾዊንግ ቤዚክ ሳምፕሊንግ ዲሲሽን ነው። ቤዚክ ሳምፕሊንግ ዲሲሽን መሰረታዊ የሆነ የናሙና ውሳኔ ስንወስን እነዚህ ነገሮች በሚገባ ማወቅ አለብን። ሪፕሬዘንቴሽን ሁልጊዜ ሁለት ናቸው። ሳምፕሊንግ ሪፕሬዘንቴሽናችን ማለት ነው። አንደኛው ፕሮባቢሊቲ ሳምፕሊንግ ሲሆን ሁለተኛው ደግሞ ነን ፕሮባቢሊቲ ሳምፕሊንግ እንለዋለን። ኤሌመንት ኦፍ ሴሌክሽን ቴክኒክ እዚህ ጋር እንደምታዩት ሴሌክሽን ቴክኒክ ደግሞ
አንሪስትሪክትድ ሳምፕሊንግ እና ሪስትሪክትድ ሳምፕሊንግ ብለን ደግሞ በሁለት እንከፍላለን። ሪፕሬዘንቴሽኑን ቤዝ ፕሮባቢሊቲን ሳምፕሊንግ እና ነን ፕሮባቢሊቲ ሳምፕሊንግ ካል ኤሌመንት ሴሌክሽን ደግሞ ሪስትሪክሽን እና አንሪስትሪክሽን ብለን በሁለት ከከፈልን እነዚህን በውስጡ ያሉትን በጥንቃቄ ማየት ይጠበቅብናል ማለት ነው። ሌትስ ሴይ እዚህ ጋር ኤሌመንቱ አንሪስትሪክትድ ሳምፕሊንግ የምንጠቀም ከሆነ ሪፕሬዘንቴሽናችን ፕሮባቢሊቲ ሳምፕሊንግ ከሆነ የፕሮባቢሊቲ ሳምፕሊንግ እና የአንሪስትሪክትድ ሳምፕሊንግ ውጤት መጠቀም ያለብን ሲምፕል ራንደም ሳምፕሊንግ ነው። ስለዚህ መጠቀም ያለብን ይህን ነው ማለት ነው። አንሪስትሪክትድ ሆኖ ሪፕሬዘንቴሽን ቤዛችን ደግሞ ነን ፕሮባቢሊቲ ሳምፕሊንግ ከሆነ መጠቀም ያለብን ሃዛርድ ሳምፕሊንግ ኦር ኮንቪኒየንስ ሳምፕሊንግ እንጠቀማለን። አንሪስትሪክትድ ሳምፕሊንግ ሴሌክሽን ቴክኒክ የምንጠቀም ከሆነ እና ነን ፕሮባቢሊቲ ሳምፕሊንግ የምንጠቀም ከሆነ በደንብ መረዳት ያለብን ኮንቪኒየንስ ሳምፕሊንግ ነው። አሁን ሪስትሪክትድ ሳምፕሊንግ የምንጠቀም ከሆነ እና ሪፕሬዘንቴሽን ቤዝ የሚያደርገው ፕሮባቢሊቲ ሳምፕሊንግ ከሆነ ፕሮባቢሊቲ እና ይሄኛው ከዚህኛው ጋር የሚገናኝ ከሆነ መጠቀም ያለብን ኮምፕሌክስ ራንደም ሳምፕሊንግ ነው። ኮምፕሌክስ ራንደም ሳምፕሊንግ ከምንላቸው ውስጥ ክላስተር ሳምፕሊንግ፣ ሲስተማቲክ ሳምፕሊንግ፣ ስትራቲፋይድ ሳምፕሊንግን መጥቀስ እንችላለን። ውድ የቻናል ቤተሰቦች ፕሮባቢሊቲ ሳምፕሊንግ እና ሪስትሪክትድ ሴሌክሽን ሜተድ የምንጠቀም ከሆነ ኮምፕሌክስ ራንደም ሳምፕሊንግ ነው መጠቀም መቻል ያለብን። ኮምፕሌክስ ራንደም ሳምፕሊንግ ከምንላቸው ውስጥ ክላስተር፣ ሲስተማቲክ ኤንድ ስትራቲፋይድ መጥቀስ እንችላለን ማለት ነው። ሪፕሬዘንቴሽናችን ነን ፕሮባቢሊቲ ሳምፕሊንግ ከሆነና እንዲሁም ሴሌክሽን ቴክኒካችን የምንጠቀመው ሪስትሪክትድ ሳምፕሊንግ ከሆነ መጠቀም ያለብን ፐርፐሲቭ ሳምፕሊንግ ነው። ለምሳሌ ፐርፐሲቭ ሳምፕሊንግ ከምንላቸው ውስጥ ኮታ ሳምፕሊንግ እና ጀጅመንት ሳምፕሊንግን መጠቀም እንችላለን ማለት ነው። ውድ የቻናል ቤተሰቦች ይህንን ሰንጠረዥ ማለት ነው በሚገባ አንደርስታንድ ካደረጋችሁ የሳምፕሊንግ ዲሲሽን በሚገባ መወሰን ትችላላችሁ ማለት ነው። ኦኬ ወደ ሌላኛው ክፍል ስንሄድ ሁልጊዜ ማለት ከአእምሯችሁ ሊጠፉ የማይገባቸው ሳምፕሊንግ ሜተድ አለ። ያው አንዳንድ ጊዜ አእምሯችሁን ሪፍሬሽ ለማድረግ በዲስከሽናችን መካከል ላይ እነዚህ ይቀመጣሉ። ፕሮባቢሊቲ ሳምፕሊንግ የምንላቸው ሲስተማቲክ፣ ስትራቲፋይድ፣ ክላስተሪንግ፣ ሲምፕል ራንደም እነዚህ በፕሮባቢሊቲ ስር እንደሚጠቃለሉ፣ ነን ፕሮባቢሊቲ ሳምፕሊንግ ሜተድ የምንላቸው ኮንቪኒየንስ፣ ጀጅመንታል፣ ስኖቦል እና ኮታ ሳምፕሊንግ እነዚህ እንደሆኑ ሁልጊዜ በአእምሯችሁ ውስጥ መጠቀም መያዝ ይኖርባቸዋል። በተለይ ተመራማሪዎች፣ በተለይ ደግሞ ተማሪዎች እንዲሁም ደግሞ በስራ ዓለም ላይ ያላችሁ የዳሰሳ ጥናት ሁልጊዜ የምትሰሩ ካላችሁ ማለት ነው እነዚህም በሚገባ ማወቅ እና ጥናታችን ምን መልክ መሆን እንዳለበት ለመወሰን ያስችለናል ማለት ነው። ውድ የቻናል ቤተሰቦች እንግዲህ ቤዚክ ራንደም ሴሌክሽን ቴክኒክ ምን እንደሆነ ተነጋግረናል። ሎተሪ ስሊፕ ዳውን መጠቀም እንችላለን። ራንደም ነምበር ቴብል መጠቀም እንችላለን። ለምሳሌ ራንደም ነምበር ስንል ዩዝ ፕሪ-ጀነሬትድ ራንደም ዲጂትስ ሰች አዝ ታይፕ 10,040 ፎር ፊገርስ ነምበርስ ሪሰርቸርስ ፒክስ starting point on read through numbers within the population ranging means that picking 10 items between 3,000 to 8,000 ያሉትን ማለት ነው። ሎተሪ ኦር ስሊፕ ድሮዊንግ ስንል ሚክሲንግ ነምበርስ አለ እጣ እንደማውጣት ማለት ነው። ይሄን ፎርሙላ በመጠቀም መስራት እንችላለን። ኢንፋይናይት ዩኒቨርስ ኦር ሃዛርድ ሳምፕሊንግ ብዙውን ጊዜ ለነን ፕሮባቢሊቲ ሳምፕሊንግ ሜተድ እንጠቀምበት ነው። ፎር ፖፑሌሽን ዌር ሊስቲንግ ኤሌመንት ኢዝ ኢንፋይናይት ለምሳሌ ትሪ ኢን ፎረስት ሳምፕል ዩኒትስ አር ሴሌክትድ ዊዝአውት ዴሊበሬት ቢያዝ ኦር
ትሪትድ ኢንዲፔንደንስ ሮ ኦር ኢቨን አዝ ኢኳል ፕሮባቢሊቲ ትሪያልስ ማለት ነው። ኢንፋይናይት ዩኒቨርስ ኦር ሃባዛርድ ሳምፕሊንግ የምንጠቀም ከሆነ ማለት ነው። ውድ የቻናል ቤተሰቦች ኮምፕሌክስ ሚክስድ ሳምፕሊንግ ዲዛይን ምንድን ናቸው ብለን ስንወስድ ቅድም በተወሰነ መንገድ ለመነጋገር ጥረት አድርገናል። ሜተዶቹ እነዚህ ናቸው። እንግዲህ ሲስተማቲክ፣ ስትራቲፋይድ፣ ክላስተር፣ መልቲስቴጅ፣ ፒፒ እነዚህን እንጠቅስና ኮር ሜካኒዝማቸው እዚህ ላይ የተቀመጡት ናቸው። ፕራይመሪ አድቫንቴጅ እና ሪስክ አለው እዚህ እያንዳንዳቸው ማለት ነው። ለምሳሌ ሲስተማቲክ ሜተድ ሳምፕሊንግ ዲዛይን እንጠቀም ከሆነ ሜካኒዝሙ ሰሌክት ኤቭሪ ኬዝ አይተም አፍተር ራንደም ስታርቲንግ ፖይንት። ከሲስተማቲክ ሳምፕሊንግ ዲዛይን እንጠቀም ከሆነ ኬዝ የሆነ ነው የምንጠቀሙ ስንመርጥ ማለት ነው። አድቫንቴጁ ኢቨን ከቨሬጅ ኢዚየር አድሚኒስትሬሽን ዛን ሲምፕል ራንደም ሳምፕሊንግ፣ በቀላሉ ከቨር ለማድረግ እንዲሁም ለመቆጣጠር ለማስተዳደር ይጠቅመናል። ሪስኩ ሂድን ፔሪዮዲሲቲ ኢን ዳታ ካን ስኪው ኢን ሳምፕል ይሆናል ማለት ነው። ስትራቲፋይድ ሳምፕሊንግ ዲዛይን ኮር ሜካኒዝሙ ምንድነው? ያው ወደ ስትራታ ወደ ሳብ ግሩፕ መከፋፈል ነው ሊሆን የሚችለው። አድቫንቴጁ ፕሮዲውስ ሃይ ፕሪሲሽን አክሮስ ዳይቨርስ ፖፕሌሽን። ሪስኩ ሪኳየርስ ዲቴል ፕራየር ኖሌጅ ቱ ኮሬክት ስትራታ ማለት ነው፣ እውቀት ይጠይቃል። መልቲስቴጅ ስንል ሪፒትድ ክላስተር ሳምፕሊንግ አክሮስ ሃይራሪካል ሌቭል ነው። ለምሳሌ ስቴትን ወደ ዲስትሪክት፣ ዲስትሪክትን ወደ ታውን መከፋፈል ሊሆን ይችላል። አድቫንቴጁ ኤፊሽንት ፎር ላርጅ ስኬል ናሽናል ሰርቬይ፣ መልቲስቴጅ ለናሽናል ሰርቬይ ጠቃሚ ነው። ሪኳየርስ ትራኪንግ ኦፍ ኮምፕሌክስ ሳምፕሊንግ ፍሬምስ አት ኢች ስቴጅ። ፒፒ ደግሞ ፕሮባቢሊቲ ኦፍ ክላስተር selection weighted by its total count size, equalize selection probability for individual units across an equal cluster. Advantage ነው require knowing completive size before selection። ይሄ risk or constraint ነው የፒፒ ፕሮፖርሽን ማለት ነው። እንግዲህ ውድ የቻናል ቤተሰቦች ለዛሬ በዚህ ላይ ማለት ነው ተማምረናል። እናንተ ደግሞ የበለጠ እያነበባችሁ እየተዘጋጃችሁ ከዚህ ግንዛቤ በመነሳት ማለት ነው ክሊክ አእምሯችሁን ክሊክ ሊያደርግ ይችላል። ስለዚህ በደንብ መስራት ትችላላችሁ ማለት ነው። እንግዲህ ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ፣ ቪዲዮ ከተመቻችሁ ለሌሎች ወዳጆቻችሁ እንዲደርስ ሼር እንድታደርጉ፣ ኮሜንት አስተያየት ካላችሁ በአስተያየት መስጫው ላይ ሀሳባችሁ እንድታስቀምጡ ጠይቃችኋለሁ። ስላዳመጣችሁኝ አመሰግናለሁ።